እሺ ተማሪዎች እንደምናችሁ ዛሬ የምናየው ግሬድ 10 ዩኒት 2 ሪቪዥን ነው ባዮሎጂ ቴክስት ቡክ ላይ ማለት ነው የመጀመሪያው አይተም ይላል say true or false for the following statement on your exercise book ይላል so true ወይም ደግሞ false ያለን መልሳለን ማለት ነው የመጀመሪያው ጥያቄ ደግሞ number 1 cone is the reproductive structure of fruit spring plant ይላል ኤማ ደግሞ cone የምንለው ለፍሩት ስፕሪንግ ፕላንት ምንድናቸው reproductive structure ናቸው ደግሞ reproductive structure አንዱ ፓርት ነው እያለ ነው ይሄ ጥያቄ ምንድነው ፎልስ ነው ለምን ፎልስ አለን መጀመሪያ ሁለቱን ተርሞች ማየት አለብን የመጀመሪያው ኮን ምንድነው ፍሩት ስፕሪንግ ፕላንት ምንድነው እዚህ ጋር ፍሩት ስፕሪንግ ፕላንቶች የምንላቸው ፍላወሪንግ ፕላንት የምንላቸው ናቸው ወይም ደግሞ በሌላ ቋንቋ አንጂኦስፐርም ብለን የምንጠራቸው ናቸው እዚህ ጋር ደግሞ ኮን የሚባለው ደግሞ ለምንድነው ለጂምኖስፐርም ወይ ደግሞ የጂምኖስፐር reproductive structure ነው so ይሄን ጥያቄ ፎልስ ነው ማለት ነው ሁለተኛው ጥያቄ CO2 used in the storm of the chloroplast ይላል ካርቦን ዳይኦክሳይድ የምንለው በስቶርም ውስጥ የምንጠቀመው የሚለው ጥያቄ ሁለተኛው ጥያቄ ይሄም ደግሞ ምንድነው ትሩ ነው ይሄም ደግሞ ቼክ ለማድረግ ፔጅ 36 ላይ ማግኘት ትችላላችሁ ማለት ነው ሶስተኛው ጥያቄ root hair is a single cell ይላል root hair ምንለው አለ root hair ማለት የሆነ አንደርግራውንድ ሩት ቢኖር እዛ ላይ የሚበቅሉ ነገሮች ናቸው ይሄ ደግሞ ሩቱ ስሩ ላይ ማለት ነው እና እነዚህ ምንድናቸው ሲንግል ሴሎች ናቸው እንደዛ ይሄ መልስ ምን ይሆናል ትሩ ይሆናል ማለት ነው አራተኛ self pollination is possible in imperfect flower ይላል ይሄን ጥያቄ ለመመለስ መጀመሪያ self pollination ምንድነው self pollination ምን አይነት ስራ ይጠቀማል በተለይም imperfect flower ምንድነው self pollination የሚጠቀመው ሁለቱንም የወንዴም የሴቴንም ዘር ይጠቀማል ወይ ደግሞ ስታመን ፒስትሪም ይጠቀማል ግን እዚህ ጋር imperfect ስንመጣ imperfect flower የምንለው it has either stamen or pistil ነው so ሁለት አንዱ ነው የሚይዘው imperfect flower self pollination ደግሞ የሚይዘው ምንድነው ሁለቱንም ቦዝ ስለሆነ እዚህ ጋር ምንድነው ፎልስ ነው ማለት ነው መልሳችን multiple choice ላይ ነው ሁለተኛው አይተም ላይ choose the correct answer from A up to D and write on your exercise book ይላል case ከዲ ባሉት ABCD በማለት ነው ማለት ነው መልሰው የመጀመሪያው ጥያቄ የሚያል which structure transports water to the leaf of the plant ይላል የትኛው ስትራክቸር ነው ትራንስፖርት ወተርን ትራንስፖርት የሚያደርገው ወደ ሊፍ ወይ ደግሞ ወደ ቅጠሉ ነው የሚለው የመጀመሪያው ጋርድ ሴል ነው ጋርድ ሴል ምንድነው ስንል ጋርድ ሴል ማለት የስቶማታ ወይ ደግሞ እዚህ ጋር ያለውን መከፈትና መዘጋት የሚቆጣጠር ሴል ነው so የመጀመሪያው ትሬት አይሆንም ወይ ደግሞ ኤ አይሆንም ማለት ነው ቢ ፎይለም ደግሞ ወተርን ሰው ፉድ ነው ትራንስፖርት የሚያደርገው እሱም ትራንስፖርት ያደርጋል ወደ ሊፍ ግን ምንድነው የሚያደርገው ፉድ ነው ሲ ስቶማታ ደግሞ ካርቦን ዳይኦክሳይድ እና ኦክሲጅን ቴክስ ፕሌስ ምንበት ወይ ደግሞ ኤክስቼንጅ ምንበት ቦታ ነው ማለት ፕላንቶች ለምሳሌ ካርቦን ዳይኦክሳይድ ወደ ውስጥ ያስገባሉ ለምግባቸው መስሪያነት ኦክሲጅን ደግሞ ያስወጣሉ ይሄ ቴክስ ፕሌስ የሚከናወንበት ሳይት ነው ማለት ነው ይሄ ደግሞ ዛይለም ነው መልሱ የሚሆነው ዛይለም ነው ዛይለም ያልኩበት ምክንያት ደግሞ ወደሙ የሆነበት ምክንያት ምንድነው ዛይለም ወተርን ብቻ ሳይሆን ሚነራልንም ጭምር ትራንስፖርት ስለሚያደርግ ነው ማለት ነው ሁለተኛው ጥያቄ ክላኖስታት is used in the study of dash ይላል A osmosis B growth movement C leaf transpiration D photosynthesis ይላል osmosis የምንለው water movement ነው leaf transpiration የምንለው ደግሞ የሊፍ ትራንስፓይሬሽን ነው D photosynthesis ደግሞ ፕላንቶች የፀሐይ ብርሃን በመጠቀም ምግባቸውን የሚሰሩበት ፕሮሰስ ነው photosynthesis የሚባል so B ሆኗል ማለት ነው በአጠቃላይ ክላኖስታት የሚባለው ዲቫይስ ምን ለማጥናት ይጠቅመናል ማለት ነው ግሮዝ ሙቭመንት ላይክ ፕላንት ያሉት ግሮዛቸው ምናምን ሙቭመንታቸው ያንን ስተዲ ምን አደረገበት መሳሪያ ነው ማለት ነው ወይ ደግሞ ዲቫይስ ነው ሶስተኛው which leaf parts or layer contains the largest number of chloroplast ይላል እዚህ ጋር መልሱ የሚሆነው ቢ ፓሊሴድ የሚባለው ነው ፓሊሴድ እና ስፖንጂ ሌየር የሚቀራረቡበት ነገር አለ ምክንያቱም ሁለቱም የምንድነው የሞሶፋይል ፓርት ናቸው ፓሊሴድ ብዙ ክሎሮፕላስት ይዟል ስፖንጂ ግን ብዙ ክሎሮፕላስት አላየም በዛ ምክንያት ነው ፓሊሴድ ነው ማለት ነው አራተኛ one of the following is no major characteristics of plant ይላል major characteristics ያለው ደግሞ የፕላንት ባህሪ የእጽዋት ባህሪ ያለው ነው የትኛው ነው የሚለው
የመጀመሪያው ጥያቄ a plants are composed of many eukaryotic cells that's true eukaryotic cells ናቸው ሁለተኛው plants are sessile or no show mobility ይላል አይንቀሳቀሱም ወይ ፊክስድ ቦታ ላይ የሚሆኑት ይሄም true ነው sessile እንለዋለን mobility ማያሳዩ ደግሞ ፊክስድ ቦታ ላይ የሚያድጉ ከሆነ ነው C plants are heterotrophic in their feeding habits ይላል እሺ ዲ ደግሞ plants show both sexual and asexual reproduction ይላል ዲም ትክክል ነው እዚህ ጋር ምንድነው ሲ ያልሆነበት ምክንያት ደግሞ ነው ካራክተሪስቲክ ያልሆነበት ምክንያት ምንድነው ሄተሮትሮፊክ ሳይሆን አውቶትሮፊክ ናቸው ወይም ደግሞ እነዚህ ለምን አውቶትሮፊክ ካለን ፕላንቶች እዚህ ጋር ሴስሊ ናቸው ብለው ወይ ደግሞ ፊክስድ ቦታ ላይ የሚያድጉ ብለናል ይሄ ደግሞ ቺቺብል ያደርገዋል ወይ ደግሞ ምግባቸው ለማዘጋጅ ቺቺብል ያደርጋል ለምሳሌ እንደ አኒማል ምናምን ያሉት ደግሞ ወይላ ቦታ ተንቀሳቅሰው ምግባቸውን ፊድ ማድረግ ይችላሉ ግን ፕላንቶች ደግሞ እንደዛ ማድረግ ስለማይችሉ ዲኖሾ ሞቢሊቲ ስላልን እዚህ ጋር ምንድነው ሲሆናል ምክንያቱም ሄተሮትሮፊክ ሳይሆን አውቶትሮፊክ መሆን ስለነበረበት ነው አምስተኛ the two products of photosynthesis include ይላል carbon dioxide and oxygen water and carbohydrate carbon dioxide and water oxygen and carbohydrate ይላል እዚህ ጋር the two products of photosynthesis include ሊል የፈለገው ጥያቄ ለምሳሌ ለክ ኬሚካል ተምራችኋል ሪአክታንት እና ፕሮዳክት ሳይድ የሚባል አለ ለምሳሌ ምን ያስፈልጋል ወይ ደግሞ ምን ይገባል ካልን CO2 እና water CO2 plus water ምን ይሰጠናል አለ oxygen and glucose ይሰጠናል እዚህ ጋር ደግሞ ይሄን ያዘው ምርጫን ፈልግ ካርቦን ዳይኦክሳይድ እና ኦክሲጅን አይሆንም ወተር እና ካርቦሃይድሬት አይሆንም ሲ ካርቦን ዳይኦክሳይድ እና ወተር አይሆንም ኦክሲጅን ካርቦሃይድሬት ይሆናል ምክንያቱም ካርቦሃይድሬት ማለት በተዘዋዋሪ ቋንቋ ማለት ነው ግሉኮዝ ማለት ነው ሶ መልሳችን ነው እንዲህ ይሆናል ማለት ነው ይሄን በቀላሉ CO2 ወይም ደግሞ ካርቦን ዳይኦክሳይድ እና ወተር አንድ ላይ ሲሆኑ ምን ይፈጥራሉ ወይ ደግሞ ፕሮዳክት ሳይድ ላይ ምን ያመጣሉ ማለት ነው ኦክሲጅን እና ግሉኮዝን ያመጣሉ ማለት ነው ስድስተኛ given the following ይላል የመጀመሪያው ነምበር ፖሊኔሽን ተሰጥቷል ሁለተኛው ሲድ ዲስፐርሳል ሶስተኛው ፖለን ግሬን ጀርሚኔሽን ተሰጥቷል አራተኛው ፍላወሪንግ አምስተኛው ሲድ ጀርሚኔሽን ተሰጥቷል እና the correct order of steps in the reproduction of mature plants ይላል እዚህ ጋር ባጭሩ መልስ የሚሆነው ዲ ነው ለምን ዲያለን ብንል የመጀመሪያው ከአራት ይጀምራል አራት ምንድነው ፍላወሪንግ መጀመሪያ ምን ማለት አለበት አለ ማበብ አለበት አለ ከዛ ምን መሆን አለበት ፖሊኔት መሆን አለበት ፖሊኔት ከሆነ ደግሞ ምን መሆን አለበት ፖለን ግሬን ትራንስፎርሜሽን ይላል ይሄ እዚህ ጋር ፖሊኔት ስንል ምን ለማለት ፈልገን ሜልን ፊሜል መዘጋጀት ወይ ደግሞ ሜልና የወንድና የሴት ዘር የምንላቸው መዘጋጀት አለበት ሶስተኛው ደግሞ ፖለን ግሬን ጀርሚኔሽን ወይም ማለት ደግሞ ይሄ ምንድነው ፈርቲላይዜሽን ሳይት የምንለው ነው እና ደግሞ ሲድ ክሬት የሚደረግበት ሶስተኛ ማለት ነው አራተኛው ደግሞ ሁለተኛው ደግሞ ምንድነው ሲድ ዲስፐርሳል ወይ ደግሞ ዱቄቱ ምን መሆን አለበት ይላል መበተን አለበት ወይ ደግሞ መሰራጨት ዲስትሪቢዩት መሆን አለበት ነው አምስተኛው ነው የመጨረሻው ሲድ ጀርሚኔሽን ይፈጠራል ወይ ደግሞ ሲድ ጀርሚኔሽን ምንድነው ዑደት ነው የሚፈጠርበት አንድ ፕላንት አርጎ እንደምናየው አይነት የሚሆንበት ነው ማለት እሺ ቀጣዩ ደግሞ ማቺንግ አይተም ነው match the description under column A with term under column B description ተቀምጧል በኮለመን A ላይ ከኮለመን B ካለ ዋና ቃላቸው ጋር ወይም ዋና ተርማቸው ጋር ማዛመድ ነው የመጀመሪያው ሜቢ ተርምድ አስ ስታርች ሽት ይላል ይሄ ማለት ምንድነው ስታርች ሽት ወይ ደግሞ ላይክ ፉድ ሪዘርቭ ማስቀመጫነት ነው ይሄ ቦታ የሚሆነው ነው የሚለው ምንድነው መልሳችን የሚሆነው ቢ ነው ማለት ነው ኢንዶደርሚስ ምንድነው ፉድ ሪዘርቭ ነው ወይ ደግሞ ስታርች የሚቀመጥበት ቦታ ነው ማለት ነው ሁለተኛው ሴት that live an open space in leafy epidermis ይላል ይሄኛው ምንድነው የሚሆነው ዲ ነው ቅድም አውርተነው ነበር ስለ ጋርድ ሴል ከዛም በተጨማሪ ቅድም ካወራን በተጨማሪ ይሄ
an open space እየተወ የሚያልፈው ምንድነው ጋርድሬል ነው ማለት ነው። ይህ ሜካኒካል ስትሬንግዝ ቱ ዘ ስቴም ይላል ወይ ደግሞ ለግንዱ ጥንካሬ የሚሰጥ የትኛው ነው የሚለው መልሳችን ቀጥታ የሚሆነው ምንድነው ኢ ነው። ኢ ያልንበት ምክንያት ምንድነው ሃይፖደርሚስ የምንላቸው ምንድነው ፋት ቲሹ ናቸው ወይ ደግሞ ፋት ኩቲክል ናቸው ወይ ደግሞ ወፍራም ናቸው። ሶ ይሄ ደግሞ ለስቲሙ ሜካኒካል ስትሬንግዝ እንዲያገኝ ምክንያት ነው መንስኤ ይሆናል ማለት ነው። አራተኛው ሲንግል ሴል ስፔስ ሱትድ ፎር አብዞርፕሽን ይላል ወይ ደግሞ ለመምጠጥ ነው የሚለው ለመምጠጥ በጣም ሂት የሆነ የትኛው ይላል ሩት ሄር ይላል። ቅድም በስዕሉ ላይ እንዳሳየኋችሁ እነዛ ከአንደርግራውንድ ካለው ሩት ጎን ጎን የሚበቅሉት ነገሮች ምን ይባላል ሩት ሄር ይባላል። ሩት ሄር ደግሞ እያንዳንዱ ነገር ሲዩት ደግሞ አብዞርብ ለማድረግ ሲዩት እና አብዞርብ ለማድረግ ምን ያደርጋሉ ጥቅም ይሰጣሉ ማለት ነው። አምስተኛው is the site of origin of lateral roots ይላል ለላተራል ሩቶች ኦሪጂኑ ደግሞ ምንጭ ነው የሚለን። ይሄም ደግሞ ለዚህ መልስ የሚሆነው ምንድነው ኤፍ ነው ወይም ደግሞ ምን ፔሪሳይክል የምንለው ፔሪሳይክል ምንድነው እንትኑ ኦሪጂን ነው ማለት ነው። the site of origin lateral roots ያሉባቸው ኦሪጂኖች ምን ይባላሉ ወይ ደግሞ ሳይቱ ፔሪሳይክል ይባላል። reproductive structure of angiosperm ይላል። ይሄም እዚህ ጋር ሊለን ምንድነው የፈለገ ያለው reproductive structure ቀደም true false ላይ ተነው ነበር የአንጊዮስፐርም reproductive structureዎች ነው እየጠየቀን ያለ ነው። እዚህ ጋር ቀጥታ ምን እንምጣ ኤ እና ሲ ላይ እንምጣ። አንጊዮስፐርም ምንድነው አለ መጀመሪያ አንጊዮስፐርም ምንድነው ስንል ፍላወሪንግ ፕላንት ነው። ኮን ደግሞ ለምንድነው የሚለው አለ ለጂምኖስፐርም ነው አለ። ሶ እዚህ ጋር ፍላወሪንግ ነው አንሰራችን ፍላወሪንግ ፕላንት ነው ለሪፕሮዳክቲቭ ስትራክቸር ኦፍ አንጊዮስፐርም ነው ማለት ነው። ሶ የስድስተኛው መልሳችን ይሆናል ማለት ነው። how do you distinguish a root from an underground stem ይላል። ይሄን እነዚህ ሾርት አንሰሮችን ያው ባጭሩ እንመልሳቸዋለን። ይሄ የሚለይበት መንገድ የመጀመሪያው በስትራክቸሩ ነው። ሁለተኛው ደግሞ በሚሰጡት ፋንክሽን which means የመጀመሪያው በስትራክቸር በአቀማመጡ በስርዓቱ ምናምን ሊለያይ ይችላል። ሁለተኛው በሚሰጡት ሰርቭ በሚያደርጉት ነገር ደግሞ ሰርቪሳቸው ሲለያይ ነው ማለት ነው። በዛ ዲስቲንጉሽ ማድረግ እንችላለን ነው። ሁለተኛው what the difference between incomplete flower and an imperfect flower ይላል። incomplete flower የምንለው መጀመሪያ ምንድነው ወይ ደግሞ ያላለቀ ፍላወር በአማርኛ ስንተረጉመው ማለት ነው። ይሄኛው አራቱን ፍሎራል ፓርቶችን ያለያዘ ነው። እነዚህን ያለያዘ ምን ይባላል incomplete flower ይባላል። imperfect ደግሞ it has either pistil or stamen ወይ ደግሞ የወንዴ ወይም የሴት ሁለት አንዱ የያዘ ነው። ሶ imperfect flower incomplete flower ውስጥ ሊኖር ይችላል ግን incomplete flower ደግሞ imperfect flower ውስጥ ሊኖር አይችልም ማለት ነው። ሶስተኛው was the importance of rainfall to agriculture ይላል። rainfall agriculture ብዙ ጥቅም ይሰጣል። እንግዲህ የመጀመሪያው ጥቅም soil moist እንዲሆን ያደርጋል። ሁለተኛው ደግሞ ላይክ ያ አግሪካልቸር ደግሞ የሆነ ነገር ተዘርቶበት ከሆነ ብዙ ኒውትሪየንቶችን እንዲያገኝ ይረዳል ማለት ነው። እሺ እነዚህን ስራቸው write the type of tropism illustrated by the picture below ይላል። እነዚህ እዚህ ጋር የምናያቸው ምንድነው የትሮፒዝም አይነቶች ናቸው። እነዚህን ደግሞ የምናደርጉት ስም ስጧቸው ነው የሚለው። ከነዚህ ስንጀምር ይሄኛውና ይሄኛው አንድ አይነት ናቸው። ሁለቱም ምንድናቸው ጂኦትሮፒዝም የምንላቸው ናቸው። ይሄን ሳስረዳችሁ ምንድነው ይሄም ጂኦትሮፒዝም ነው የምንለው። ይሄ በአጠቃላይ በመሬት ስበት አማካኝነት ወይ ደግሞ የሚሰጡት ሪስፖንስ ለመሬት ስበት ነው ጂኦትሮፒዝም እንድንል ያደረገን ማለት ነው። ሁለተኛውን በመናይበት ጊዜ ይሄኛው ምንድነው ፎቶትሮፒዝም ነው። ፎቶትሮፒዝም ለምን አለን ብንል እዚህ ጋር ካያችሁት ምን እየሰጠ ነው ይሄ አትክልት ወዴት ይሄዳል ወደ ጎን ወደ ፀሐይ ብርሃን አቅጣጫ። ይሄም ደግሞ ለፀሐይ ወይ ደግሞ ለሰንላይት ፖዚቲቭ ሪስፖንስ ሰጥቷል። ለዛ ነው ፎቶሲንቴሲስ ነው ያለው። እዚህ ጋር ደግሞ በምንመለከት ጊዜ ይሄን ወተሩን ነው ወተር ደግሞ ስሩ እዚህ ጋር ካያችሁት ለወተሩ ምን ሰጥቷል ፖዚቲቭ ሪስፖንስ ሰጥቷል። ወይ ደግሞ ወተር ወዳለበት ቦታ አቅጣጫው ያሳያል። ሶ ይሄ ምን ይባል ሃይድሮ
ትሮፒዝም ይባላል። እዚህ ጋር አሪፍ መልኩ ነው የተቀመጠው። ጂኦ ከሆነ ያው ግራቪቲ መሆኑን ምናምን ታውቃላችሁ። ፎቶ ከሆነ ሰሌት መሆኑን ታውቃላችሁ። ሃይድሮ ከሆነ ደግሞ ወተር መሆኑን ታውቃላችሁ ማለት ነው። በአጭሩ ተቀምጧል። እና የመጨረሻው ያው ምንድነው መጻፋችሁ ላይ ያለ ከመጻፋችሁ ላይ ማየት ትችላላችሁ ማለት ነው። እና የዛሬው በዚህ ጨርሰናል። እንደዚህ አይነት ትምህርትና ከትምህርት ጋር የሚገናኙ ነገሮች የምትፈልጉ ከሆነ ይህን ቻናል ሰብስክራይብ እና ላይክ ማድረግ እንዳትረሱ እላለሁ። አመሰግናለሁ።